ፍላጎት ተከታታይ ድራማ ክፍል 2 ተለቀቀ። የሮዛ እናት ሮዛ ፍቅረኛ እንዳላት ድንገት ሰምታ በጣም አዘነች። የሉሊ እህት ሉሊን ብቻህን አንተ የምትሰራው ፀሐይ ለፀሐይ ሄደህ እቃ የምትገዛው ለምንድን ነው? ጓደኞችስ ለምን አይገዙም? አንተ ለብቻህ ምን የተለየ ነገር ኑሮ ነው ብላ እጅግ በጣም አዘነችበት። በጣምም ተናገረችው። ሉሊም እነሱም እኮ ይሰራሉ፣ አንድ አጋጣሚ እኔ በወጣሁበት ሰዓት ስለመጣች ነው እንጂ ብሏል። የሮዚ ጓደኛ ሰብለ ሉሌን የፈለገችው ትመስላለች። እንዲሁም ሉሌ ደግሞ የሮዚን ልደት ለማክበር በጣም ጎንበስ ቀና እያለ ሳንቲም እንኳን ሳይኖረው እየተበደረ እየተቀደመ የእሷን ፍላጎት ለማሟላት ወይም ሮዚን ለማስደሰት ጎንበስ ቀና እያለ ይገኛል። ያለቀዋ ልጅም ሳሚ ሁሉንም በጉልበት በገንዘብ የሚያገኝ እየመሰለው እንግዲህ ሮዛን ወደድሽም ጠላሽም በግድም ቢሆን ታፈቅርኛለሽ፣ እኔ የፈለግኩትን አጥቻ አላቅም፣ እኔ ፈልጌ በፍጹም እማጣ ሰው አይደለሁም ብሎ እንግዲህ ያዙኝ ልቀቁኝ እያለ ይገኛል። ሮዚም እኔም ሮዚ ነኝ፣ የምፈልገው ነገር ከሆነ ከማድረግ ወደ ኋላ አልልም፣ የማልፈልገውንም ከሆነ ደግሞ በፍጹም አላደርግም፣ ምንም አታመጣም ብለዋለች። እሱም እጇን ጠምዝዞ ይዞ ትወጅኛለሽ፣ ግድ ልትወጅኝ ይገባል። አንቺ የኔ ሚስት ከሆንሽ ወይም የኔ ፍቅረኛ ከሆንሽ መውጣት መውረድ፣ እንደዚህ መድከም መንከራተት የለም። ቁጭ ብለሽ ብቻ መብላት ነው፣ አሳምሬ ያኖርሻለሁ ብሏታል። ሮዚም በፍጹም እንደዛ ሊሆን አይችልም ብለዋለች። ሰላም ሰላም! ውድና የተወደዳችሁ ሹካ መንኪያ ቤተሰቦች እንደምን አላችሁ? እያለን እናንተስ እንዴት ናችሁልን? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል እያልን ዛሬም እንግዲህ በክፍል 2 በፍላጎት ፍትፍት ብቅ ብለናል። እናንተም እንደተለመደው በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድታበረታቱን በትህትና እንጠይቃለን። የዘወትርም ጥያቄያችን ነው። አይታችሁ አትለፉን እንላለን። እናም እንግዲህ እኛም ሞዴ ሙሉ ፍትፍቱ፣ እናንተም የፍትፍቱ ተቋዳሽ ሁኑ። እንግዲህ ሮማ የሮዚ እናት በባለፈው ክፍል እንዳየነው ትንሽ አሟት ሳሊም ቢጤ ምንም ስለነበረ እሷን ለማስታመም እንግዲህ መድኃኒት ለመግዛት የማትሆነው የማትገባበት ቀዳዳ ሮዚ አልነበረም። በዛን ሰዓት ግን ከጎኗ የነበረው ሉሌ ብቻ ነበር። ሉሌ ደሞዙ እስከሚደርስ እንኳን አልበቃ ሲለው ከጓደኞቹ እየወሰደ ነበር የሷን ለእናቷ መድኃኒት ሲገዛ የነበረው። ሳሚ ደግሞ የዛም ጊዜ ቢሆን አይ አብረሽኝ ምሳ ካልበላሽ፣ አብረሽኝ የሆነ ነገር ካላረግሽ፣ አብረሽኝ እንደዚህ ካላ እያለ በእያንዳንዱ ምክንያት ይደረድራል እንጂ በችግሯ ሰዓት ደርሶ ማያውቅም። ግን እሱ ምንድን ነው የሀብታም ልጅ ስለሆነና ገንዘብ ስላለው ብቻ የሚፈልገውን ነገር እንደፈለገ የሚያገኝ የሚመስለው ግብስ ተራ ፍጡር ነው። እናም እንግዲህ ሳሚ በፍጹም የሮዚ ምርጫው አይደለም። ሮዚ እሱን ሳይሆን ሉሌን እጅግ በጣም የምትወደው ሉሌን ሲሆን እንግዲህ ሉሌም ደግሞ የሚወደድ በጣም መልካም ባህሪ ያለው ልጅ ሲሆን የሉሌ እህት ደግሞ በፍጹም በዚህ ጊዜና በዚህ ሁኔታ ፍቅረኛ መያዝ እንደማይፈቀድላት አጥብቃ አምርራ ትጠላለች። ፍቅረኛ በፍጹም እንኳንስ አሁን አይደለም ቀርቶ የራሳቸው የሆነ ነገር እስከሌለው ድረስ ሰው እንደዚህ ሆኖ በዚህ ሁኔታ ላይ ሌላ ሶስተኛ ወገን ተደራቢ መጨመር የለበትም ብላ ታምናለች። ሉሊ ደግሞ እንግዲህ የእሷ ተቃራኒ ሆኖ ሮዚን እጅግ በጣም ከነፍሱ በላይ ያፈቅራታል። እናም እንግዲህ ዛሬ ምንድን ነው ለሮዚ ልደት እሷን ሰርፕራይዝ ማድረግና ልደቷን በተለየ ማክበር ስለፈለገ ከጓደኞቹ ከኪሳቸው እያንዳንዱ ስለወሰደ አሁን ላይ ደግሞ ሰብለን የሮዚን ጓደኛ ጠርቷት እንግዲህ ሮዚ ሰብለ ፈልግሻለሁ ብሎ ሲጠራት ሰብለ ደግሞ እሱኑ እንግዲህ ሉሊን የወደደችው ይመስለኛል። እሷ የምትጠብቀው ሌላ ነገር ነበር። እንግዲህ ምንድን ነው ሉሊ ያለው? እባክሽ የሮዚ ልደት ስለደረሰ ዛሬ ስለሆነ ሮዚን ማስደሰት እፈልጋለሁ እና ለልደቷ የሆነ ነገር የማረግበት ሳንቲም ቢጤ ካለሽ እንዲታበድርኝ ብዬ ነበር። ለዚህ ነው የፈለግኩት፣ ሻይ ቡና እያልን እንድናወራ የፈለግኩት ይህንን ነው ባላት ጊዜ የሮዚ ጓደኛ ሰብለ በጣም ተናዳለች። እንዴ ለዚህ ነው እንዴ ብላ ሀሳቡን ቀለል አድርጋበታለች ማለት ነው።
ምክንያቱም እሷ የምትጠብቀው እንግዲህ ምን እንደሆነ ባላቅም ሰብለም የወደደችው ይመስለኛል ሉሊ። ምክንያቱም ሉሊ የሚወደድ አይነት ልጅ፣ ጥሩ ባህሪ፣ ጥሩ ስነ ምግባር ያለው ሲሆን እንግዲህ ጓደኞቹን ለሉሊ አንደኛው ጓደኛው አቢቲ ለምን እንደዚህ ያለ የሌለውን ለእሷ እሷ እኮ መልካም ልጅ ብትሆንም ግን ገንዘብ እንዲይዝ አላደረገችውም። ገንዘቡን ታሱም አልፎ የእኛንም ኬስ እያጠበ ነው እያለ ይበሳጫል። ሌላኛው ጓደኛው ደግሞ ከእኛ ከጓደኞቹ ውጭ ሌላ የት ሊሄድ ይችላል? ምን መሄጃ አለው? የእኛ ኪስ የእሱ ኪስ ነው ብለው ያምናል። እንግዲህ አንዱ ጓደኛው ሲጠግን፣ አንዱ ሲያበላሽ፣ ብቻ በእንደዚሁ ሉሌ ዛሬ ደርሷልና ዛሬ ደግሞ የገንዘብ ጥየቃው ሰብለን ሲሆን እንዴ ለዚህ ነው እንዴ ጠራኸኝ? እኔ ሌላ መስሎኝ ብለዋለች። አይ ለእንደዚህ ፈልጌሽ ነው ሲላት እንግዲህ ሰብለም ይችን ሰምታ ስትሮጥ እነ ሮዚ ቤት ሄደ። እነ ሮዚ ቤት በሄደችበት እንግዲህ የሮዚ እናት ሮማ እንዴ እንዴት ሳትጠይቂኝ እስከ ዛሬ ድረስ እንዲጠፊ ያለሽ አለሽ ስላት አይ እኔ እንግዲህ ዛሬ ይቀጣሉ መቀጫዬን ቡናዬን እያፈላለሁ ስንጠጣ ትታረቂኛለሽ ብላ ቀለል አድርጋ አሳስቃም እንግዲህ ቤት ስደርስ ሮዚ ከሽካ ብላ ወደ ስራ ሊሄድ ነው ዛሬ ስራ አለኝ፣ የዛሬው ስራዬ በውጭ ነው እያለች እንግዲህ ወደ ቤት ስትሄድ እየለባበሰች ጉድ ጉድ እያለች ስታገኛት አይኔማ ሸኝኝ ብላ አንዳንድ ነገሮችን አውርተው ተለያይተዋል። እናም እንግዲህ ሮዚ ወደ ስራዋ ሂዳለች። ሰብለም መታ በቃሌ መሰረት በቃ ዛሬ ቡናውን ላፍላልሽ ብላ ለሮዚ እናት ቁጭ ብላ ቡናውን እያፈላች እንግዲህ አይ ጓደኛዬ ፍቅር እንዲያረጋል ለካ ብላለች። ምንድን ነው ሮዚ ስልኳን ረስታ ወጥታ ተመልሳ ስልኬን ብላ ስትመጣ አይ አይ ጓደኛዬ ለካ ፍቅር እንዲህ ነው የሚያደርገው፣ እንዲህ ራስን ያስታል፣ እንዲህ እስከሆነ ጥንቅር ብሎ ይቅርብኝ ስትል የሮዚ እናት ሰምታ ሮማ ሰምታ እንግዲህ ምንድን ነው እንደዚህ የሆነው የሚለው ነገር እያብሰለሰለች ልጇ እስከምትመለስ ድረስ ቸኩላ ነበር። ሮዛም የሄደችው ሳሚን ለማግኘት ነበር፣ ለሳሚ ደረሰኞች ለማሳየት ሳሚ ጋር ካፌ ተቀጣጥረው በሄደችበት እንግዲህ ካፌ ላይ ሮዚ እኔ ያላንቺ አይሆንልኝም፣ አንቺ ግዴታ እኔ ማፍቀር አለብሽ ብሎ በጠየቃት ጊዜ እኔ በፍጹም ለአንተ የምገባና አንተን የምመጥን ሴት አይደለሁም፣ እኔ እንደዛ አልፈልግም፣ ብዙ ኃላፊነትና ብዙ የራሴ የሆነ ችግር ያለብኝ እንጂ ለአንተ በፍጹም አልመጠንም ስትለው ግድ ነው ወደድሽም ጠላሽም እኔ ሳሚ አንድም ቀን የፈለግኩትን አጥቼ አላውቅምና ግዴታ ልታፈቅሪኝ ግድ ይልሻል፣ ማፍቀር አለብሽ ብሏታል። እሷም እኔ ሮዛ መሆን ያለበትንና መሆን የሌለበትን ጠንቅቄ የማቅ እንጂ አንተ እንዳልከኝ የምነዳ አይደለሁም። ስለዚህ እኔ አንተ ባልከው ሳይሆን እኔ ራሴ በፈለግኩት ነው ነገሮች የሚሆኑት እንጂ የማልፈልገው ከሆነና የማይጠቅመኝ ከሆነ በፍጹም ሊሆን አይችልም። እንዲሆን የምፈልገው ነገር ከሆነ ደግሞ ከመሆን አይቀርም ብላ ስተብትበት እጇን ጠምዝዞ ይዞ ግዴታ ትወጅኛለሽ፣ መውደድ ያለብሽ እያለ ቢያስፈራራትም ሮዚ እንግዲህ በፍጹም እንደዛ ሊሆን አይችልም ብላ ጥላው ስትሄድ እስከ ሰፈሯ ድረስ መጥቶ አስደንግጧታል። ሰፈሯ ድረስ በመጣ ጊዜ ይህ ሰፈር እዚህ ሰፈር እኮ ነው የመጣሁ፣ እንዴት እዚህ ሰፈር ድረስ ትመጣለህ ስትለው አንቺን ብዬ እንጂ በእርግጥ ሰፈሩ እንደማይመጥነኝ አውቃለሁ ብሎ ሲል ሳሚ እና ታዲያ አሁንም ቢሆን ቶሎ ጥፋ፣ በዚህ ብዙ ሰው አለ፣ ብዙ ሰው ያቀኛል እና ትኩረታቸው የሰዎች እኛ ጋር ነው እና እባክህ ሂድልኝ ስትለውም አይ አልሄድም፣ የሚሆን ነገር እስካላልሽ ድረስ በፍጹም አልሄድም እያለ እንግዲህ በሚያቀራራበት ጊዜ ጀሪ ካች ብላ ድንገት ሰርፕራይዝ አደረገችው። ጀሪ ማለት እንግዲህ እንደሱ የሀብታም ልጅ ስትሆን እሷም ደግሞ የምትላላጥና ምድር አይንካኝ የምትል ናትና እንደዚህ ድረስ ምን ታረጋለህ? እዚህ ምን ልታረግ መጣ? ይህ ቦታ እኮ አይመጥንህም ስትል እሱም እንግዲህ አይ እዚህማ የመጣሁት ቦታ ልገዛ ነበር፣ ግን ሰዎቹ ቦታውን አስወደዱብኝ አለ። እዚህ ቦታ ሰመንደሩ ይሄ ቢሆንም ሰዎቹ ርካሽ ቢሆንም ቦታ ውድ ነው ሲል ጊዜ እናም እንግዲህ ታዲያ እዚህ ምን ታረጋለህ? እሷስ ማናት ስትለው እሷ የድርጅታችን የሂሳብ ሰራተኛ ናት
እና ቦታ ልገዛ መጥቼ እኔን ሰውኛ አስወደዱብኝ። ስለዚህ አካባቢ እኮ የታወቀ ነው፣ ይህ የታወቀ ነው፣ እናንተን አይመጥንም፣ እዚህ ምናረጋለ ታለ ስትል ብትለውም እንግዲህ እኔን የመጣሁት ለእንደዛ ነው ብሎ ከዛ ሆን ቶሎ ሄዱ። በቃ እኔ መሄድ አለብኝ፣ ተዋወቁ ጄሪ ትባላለች ስትላት ተዋወቁ ሲላት ከዛም እሷ ሮዚ ስትል እሷም ደግሞ ጄሪ ብላ እጇን ግን አልሰጥም ብላለች። ምክንያቱም የሮዚን እጅ ከጨበጠች የምትቆሽሽ ስለመሰላት። እናም ከዛም እንግዲህ እሱ ምንድን ነው በሉ በቃቸው ብላ ስትሄድ የዛሬን ታልፈሻል፣ በቀጣይ ግን በእንደዚህ አንላቀቅም አስቢበት ሲላት አንተ አትወደኝም፣ የምትወደኝ ቢሆን ኖሮ አታፍርብኝም ነበር፣ በትክክለኛው ማንነቴ ታስተዋውቀኝ ነበር። ስለዚህ አትወደኝም፣ አታጉራራ ብለው ጥላው ወደ ቤቷ ሄዳለች። እናም እንግዲህ ሮዚ ቤት እስከምትገባ ድረስ እናቷ በጉጉት እየጠበቀች ነበር። ምክንያቱም ምንድን ነው እናቷ እንግዲህ ቤቴ እንዲህ ከሆነ ፍቅር ሰብለ ፍቅርስ እንዲህ ከሆነ ጥንቅር ብሎ ይቅርብኝ ጓደኛዬ ልብሽን አሳተሽ ስትል ስለሰማች ያንን ያለውን ነገር ማወቅ ፈልጋ ነበር። እናም እንግዲህ ሮዚ እናቴ እንዴት እንደዚህ እኔ የለኝም ፍቅረኛ የለኝም ስትላት እንደዛ ከሆነ በእኔ ስም ማይለኝ ስትል እኔ ባንቺ ውዷ እናቴ ስም ለሽንኩርቱም ለዘይቱም አልምልም አታምንኝም እንዴ? ለምንድን ነው እምምለው ባለች ጊዜ እኔ ልጄ አምንሻለሁ፣ እንዴት ነው ማላምንሽ? ነገር ግን ያለውን ነገር እንድታሳውቅኝ እፈልጋለሁ ብላታለች። እሷም እናቴ መኒ እኔ አንቺ ልጅ ነኝ፣ በፍጹም ፍቅረኛ የለኝም ብላ ለጊዜ ዋሽታለች። እስከ መቼ ድረስ ይሆን? ከዛም እንግዲህ እናት ይህን መንደር አየሹ፣ ይህን ሰፈር አየሹ፣ ይህንን ቤት አየሹ ብላ በተቻለ መጠን ምርጥ ትምህርት አስተምራለች። ምንድን ነው እዚህ ሰፈር እንግዲህ አላማሽ እዚሁ መኖር ትፈልጊያለሽ ስትላት ሮዚ አይ እናቴ ስትል እንግዲያስ ለውጥን ከፈለግሽ አሁን በዚህ ሰዓት ፍቅረኛም ሆነ የወንድ ጓደኛ ፍጹም አያስፈልግሽም። ከአላማሽ ትደናፍቀፊያለሽ፣ ከመንገድሽ ትሰናከያለሽ። ምክንያቱም እኔ የሆንኩት እንዲህ ነው። እኔ ውበቴን፣ ልጅነቴን፣ ማንነቴን ባንቺ ውስጥ ያለውና አንቺም እንደኔ ሆነሽ እንድትቀሪብኝ አልፈልግም። እኔ ይህም ማለቅሰውን ባይ ቅጣት ነው ብላለች ወይዘሮ ሮማን። እናም እንግዲህ ሮዚ እኔ አንቺ ልጅ ነኝ፣ እንደዚህ በማይሆን ነገር አልታለልም፣ ጠንካራ እናቷ ልጅ ነኝ ብላለች። እንግዲህ ሮዚ የሮዛም እናት እንባዋን እያነባች ልጇን ወደ ስተት እንዳትሄድ ወይም ከአላማ እንዳትሰናከልባት በስርዓቱ መክራለች። ግን ሮዛ ደግሞ ከነፍሷ በላይ ተወዷለችም ታምነዋለችም ሉሌን። ሉሌም እሷን ለማስደሰት የማይፈነቅለው ድንጋይ የማይጎዘው አይነት መንገድ የለም። የሉሌ እህትም እንደዚሁ በተቃራኒው እሱ ፍቅር የሚባል ነገር የሚጀምር ሰው ጦር ነው የሚመስላት። ምክንያቱም እሷም ማንም ሰው ፍቅር እያለ ከመጃጃሉ በፊት ሰርቶ መለወጥ እንዳለበትና ራሱን መቻል እንዳለበት ታምናለች። ስለዚህ የሮዛ እናትም በጎን ልጇን ትመክራለች፣ የሉሊ እህትም ወንድሟን ትመክራለች። እናም እንግዲህ የሉሊ እህት ወንድሟን ያሳደገችው ሻይ ቡና እያለች ነው። ሻይ ቡና በዛሬው ጥሩ ገበያ ሰርቻለሁና አሁን ቆንጆ ልብስ እገዛልሃለሁ ና እንሂድ ብትለውም ሉሊ ደግሞ ከኔ ይልቅ ላንቺ ያስፈልጋል አሁን አድጌያለሁ ስላላት እጅግ በጣም ከፍቷት እንዴት እንደስ ትለኛለህ ለኔ አሁንም ልጅ ነህ ብላ ብትልም ሉሊ ግን አይ አሁን አያስፈልገኝም ለአንቺ የሆነ ነገር አድርጊበት ብሎ እንግዲህ ሉሊ ተስማምተው ወደ ቤታቸው እየሄዱም ሳለ ስለ ጓደኞቻቸው አንስታ የነሱ ፊት ድንቡሽ እንዳለ ነው። ፀሐይም ብርድም እንትን አይላቸውም። አንተ ለብቻ የምትንከራተተው ለምንድን ነው ብላ እየተመካከሩ ወደ ቤታቸው ጉዟቸውን አድርገዋል።
ውድና የተወደዳችሁ የዛሬው የፍላጎት ፍትፍት ይሄን ይመስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱ። በቅንነት ላይክ ሸር ማድረጋችሁንም አትርሱ።